ሰጠችው። ሀብሉ ደግሞ አንድ አይነት ነው። ያኔ ፍቅር በነበረው ጊዜ ለአብርሽም ለሩታም ተገዝቶ ነበር። ይሄ ሀብል አንገቷ ላይ ነበር፣ ሰጠችው። ምን ችግር አለው? የልጅክ እናት ናት፣ ብትቀበለው ማለት ነው። ባታረገውስ ብትቀበለው እቤት አሳድረክ በምን ምክንያት አንተስ መለስከው ማለት ነው። እና ብዙ ሰዎች ደግሞ ተጠንቀቅ ተጠንቀቅ እያሉኝ ነው። ምን ነው ተጠንቀቅ የሚሉ? ምን ነው ከሌላ ጋራ ዝሙትክን ስትሰራ ስትልከሰከስ ግንባር ስትስም ጉንጭክን ሲስሙክ የኔ ፍቅር እያሉ የኔ ባል እያሉ ምን ነው እንደዛ ሲያሻሹክ ተጠንቀቅ አላሉክም? ዛሬ ነው እንደ ተጠንቀቅ ያሉክ? እውነቴን እኮ ነው። ለምንድን ነው በሰው ላይ በሴት ላይ ግፍ የምትሰሩት? አብሶ ሄርሜላ ማለት ነው። ሩታ የተሰቃየችውን ስቃይ እንደምትሰቃየ ወልሽ ምንም ጥርጥር የለኝም። እኔ በእውነት ተልካሻ ስንት ወንድ በእናቱ ቤት ተጎልቶ የሚስት ያለክ እያለ ልጅ ያለውን ባል አፋተሽ፣ ይሄ አሁን ባል ይሆንሻል? እንዴት ምን አይነት ደስታ ይሰጥሻል ማለት ነው? ምን አይነት ደስታ? ነገ በሩታ ላይ የደረሰው ልብ መስበር፣ ማልቀስ በእኔ ላይስ አይደርስም ወይ? ድንገት ነፍሰ ጡር ብሆን ጥሎኝ አይሄድም ወይ ሌላ ቢያመጡለት ብለሽ እንዴት አላሰብሽም ማለት ነው? እና በጣም በቃ ጃጅ እያረጋችኋት ነው። ክብር ያላት እሷ ናት። ለአብርሽ የምትገባው እሷ ናት። ሩታ ክብር የላትም። ተፋተው የለም ወይ? የተፋቱ ዳግም ታርቀው አብረው አይኖርም ያለው ማን ነው? ለልጃችሁ ስትል እኮ በእንሰዋት ትከፍላላችሁ። እኛ ልጆቻችን ኢትዮጵያ ጥለን መተን አረብ ሀገር 10 ምናምን አመት መስዋዕት እየከፈልን አይደል እንዴ? ለምን? ለልጆቻችን ስንል የምንኖረው ልጅ ተወለድን በኋላ ለነሱ ነው። የኛ ታሪክ ያቆማል፣ ያበቃል። እውነቴን እኮ ነው። አንዳንድ ሴት ልጅ ስትጎዳ ቆም ብላችሁ አስቡ እንጂ። ይሄንን ቻሌንጅ እኮ ብዙዎቻችን እህቶቻችን ማለት ነው አሳልፈውታል። እግዚአብሔርን ነው የምላችሁ፣ አሳልፈውታል። ሩታ ያሳለፈችውን ቻሌንጅ ብዙዎቻችን አሳልፈነዋል፣ አልቅሰናል። ግን የማያልፍ ቀን የለም። አሁንም አረፈደም ብላ ትዳሯን ለማዳን ነው ሄደችው። እንዴ መተት የምትሉት ስታሰራ ሄዷችሁ አብራችሁ አይታችኋል እንዴ? የምን መተት ነው? በወቅቱ ሩታም አብርሽም ጥፋት ነበረ፣ በእውነት ጥፋት ነበረ። ትዳራቸው ላይ ሰው በመሃላቸው ነበር፣ መተማመን አልነበራቸውም። አው ሰው ሆነ እኮ ማያጠፋ የለም። እኛ እኮ እንኳን ትዳር ውስጥ ሆናችሁ ከራሳችን ጋር እኮ እንጣላለን። እግርና እግርም እኮ ይጋጫል። እንዴት ነው የምታስቡት? መቼም ሩታን መጣል አትችሉ። ለራሷ ሴራን የታረቀችው። እርቅ የሚጠላ ሴጣን ብቻ ነው። የሰው ልጅ እርቅን አይጠላም። ሰው እኮ ነፍስ ገዳይ ሆኖ ራሱ ህይወት አጥፍቶ እኮ ይቅርታ ይጠያየቃል አይደል እንዴ? ፈጣሪም እኮ እኛን ይቅር ብሎናል። እኛ እኮ ኃጢአተኞች ነን። እንኳን